ሰላም ውድ ተመልካቾቼ፣ ጋሽ ስብሐትን ደጋግሞ ያስለቀሰ አንድ ተዋናይ ያውቃለሁ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ 19 በወጣቶች ሲተወኑ። ድሮ ጋሽ ስብሐት ታላቁ ባለቅኔ ሎሬት ጸጋዬ ገብረመድኅን በተረጎሟቸው የሼክስፒር የመድረክ ተውኔቶች ላይ ተውነዋል። ከ21 ዓመት በፊትም የወደቀው ኮንዶም በተባለው የእኔው ትረካዊ ግጥም ላይ ተውነው ነበር። አሁን በማትብስ አቤት ያምላክ ያለ እመሃል ፊንፊኔ ያውም ካራዳ በር እግሮቼን ሳነሳ ተጣድፌ ነበር። ግን አይኖቼን ላመል ስጥል ከጎዳና የወደቀ ኮንዶም ተመለከትኩና ውስጡ ስለቀረው የሰው ዘር ጭማቂ አሰላስል ጀመር ልክ እንዳላዋቂ። እናት የጎደለው የአባትየው ዘር ምንስ መልኩን ባናቅ ዝናው ባይዘረዘር ሳይንስ ሹክ እንዳለን ምስጢሩን ዘርዝሮ ባልካ ወለም ዘለም ባስረሽ ምቺው ጓሮ ከአባትየው ወገብ እንዲያ ተስፈንጥሮ የእናቱን እንቁላል ቢሰብርማ ኖሮ ይሄኔ ሰው ነበር ከሰውም አዋቂ አነስታይን ሆኖ አቶምን ፈንጣቂ። ወይ ሼክስፒር ነበር ቅኔ ጦር ወርዋሪ፣ አለዚያም ፔሌ ነው የኳስ አስማት ሰሪ። አዎን ይህች አገር ምኞቷ እንዲሰምር ስንት አብርሃም ሊንከን ስንት ጋንዲ ጭምር ስንትስ ቻርሊ ቻፕሊን ስንት የሰው ልጅ ለዛ የሚወጣውን ዘር ጣሉት እንደዋዛ ወረወሩት ይኸው በዚህ የላስቲክ ቅል ደርሶ እንዳያፈራ ጨርሶ እንዳይበቀል ብዬ በመተከዝ ሙሾዬን ሳወርደው ደሞ ሌላ ነገር መንፈሴን አራደው። ለካስ አባቱ ነው ከእናቱ ጋር ሆኖ መንገድ ላይ የጣለው በኮንዶም አፍኖ ገና ጥርስ አብቅሎ አመል ሳያወጣ ወላይ ሳይገላምጥ ጎረቤት ሳይቆጣ በላስቲክ ጎትተው ካራገፉት የትም ስጋና ደም ለብሶ ሲያድግም አይለቁትም። አባት ይክደዋል እናትም አታውቀው ያው በረንዳ ያድጋል ወርጭ ያደረቀው። ታዲያ ከዚህ መሃል ምን አይነት ምሳሌ እንዴት ያለው ሊንከን እንዴት ያለው ፔሌ ሊወጣ እንደሚችል ሊገባኝ አልቻለም። አነስታይን ባዶ ሼክስፒርም የለም። ባይሆን ካርሎስ እንጂ የአውሮፓው ቀበሮ ፊንፊኔ የሚወለድ ቆዳውን ቀይሮ ሀበሻው ሼክስፒር ኢትዮጵያዊው ጋንዲ ከዚህ ኮንዶም መሃል አይወጡም ከእንግዲህ። ይልቅስ ሂትለር ነው ኢትዮጵያዊ ሆኖ እዚህ የወደቀው ላስቲክ ተሸፍኖ ብዬ በመጠየፍ ያንን ከፈን ኮንዶም መንገዴን ስቀጥል ከዚህም ከማዶም እሱን መሳይ ላስቲክ ተበታትኖ ኖሮ አየሁኝ 100 እጥፍ የሰው ዘር ተቋጥሮ። ገና ያደርስና አያምጣው ፈጣሪ ይሄ ሁሉ አተላ የሕይወት ቅራሪ ዘር እንደተባለው ከአባቶኔ ታልቦ በአጥንት ላይ ቆሞ ስጋ ተከናንቦ እንደ ሰው መሃል ቢኖርማ ኖሮ ስንት ካርሎስ ሲሆን ስንት ሺህ ቀበሮ። ለካስ ብዙ ሂትለር ብዙ ሺህ ሰው በላ አፍነን ቀብረናል በየኮንዶም ገላ። ከ12 ዓመት በፊት ደግሞ ከወጣት ተዋናዮች ጋር የሰሩት አንድ ፊልም አለ። በቅርቡ ለተመልካች እንደሚቀርብ ሰምቻለሁ። ከዚያ ቀደም ብሎ ደግሞ ስራቸውንና
ስብዕናቸውን የተወኑ ሁለት ድንቅ የጥበብ ሰዎችን አውቃለሁ። ከፈለቀ ልጀምር። በኢትዮጵያ የቅርብ ጊዜ የተውኔት ታሪክ ውስጥ እንደ ክስተት ከሚታዩ ወጣት ተዋንያን አንዱ ፈለቀ አበበ ነው። ለሙያው የተሰጠበትን ልክ ሳይ ሀገሬ እንደሚገባ ካላከበረቻቸው ባይተዋር የጥበብ ልጆች አንዱ ይመስለኛል። ፈለቀ የጋሽ ስብሐትን አጭር ልቦለድ 567ን በተደጋጋሚ በመድረክ ላይ ተጫውቶታል። በፑሽኪን፣ በዋቢ ሸበሌና በብሔራዊ ቲያትር መድረኮች። በተለይ ፑሽኪን መድረክ ላይ 567ን ሲጫወት ከዶሮ ማነቂያ ስጋ ቤቶች ያመጣውን የበሬ ጭንቅላት ይዞ ነው። 567 ከፈለቀ አበበ ልዩ የትወና ተሰጥኦ ጋር ተዳምሮ ተመልካቹን በእንባ ያራጨ ነበር። ፈለቀ ዋናውን ገጸ ባህሪ በእርሱ ፍቃድን በሚጫወቱበት አዳራሽ ጋሽ ስብሐት ቀርተው አያውቁም። ሁሌ ይመጣሉ፣ ሁሌ ያለቅሳሉ። ከዚህ የተነሳ 567ን በሚተውንበት ቀን እንዲህ ይላል፣ እስቲ ሄጄ ስብሐትን ላስለቅሰው። ራሳቸውን ጋሽ ስብሐትን በሚገርም ሁኔታ መተወን የቻለ ሌላም ሰው አውቃለሁ። እንዳለ ጌታ ከበደን ቀደም ብዬ የማውቀው በምርጥ ወዳጅነቱና ደራሲነቱ ነው። ለመጀመሪያ ጊዜ ስብሐትን ሆኖ ተወነ። ስገምት ቅርባቸው በነበረበት ዘመን በደራሲ ዓይኑ ያያቸው እንዳለ ጌታ ስብሐትን ሆኖ ለመተወን ብዙ የተቸገረ አይመስልም። እሱን መሰለ አንድ ህንዳዊ ነገረኝ ነው። ሰውየው ልጅ ወለደና ለልጁም ይወጣል ከፍ ሊያሰራ ወደ እንጨት ቤት ሄደ። ከዛ ሙሉን ከፈለ። ስሙ ተመዘገበ። የዛሬ ሳምንት ተመለሳሉ። ሳምንት ሲመለስ አላለቀም፣ ሌላ ቀን አላለቀም። ልጁ አደገና ወለደ። በኋላ አያትየው አንተ ስትወለድ ያዘዝኩት አልደረሰም ብለው ነበር፣ እስኪ ሂድና ጠይቅ አለው። ከዛ አያቴ ሰራዋለሁ ብሎ ከፈለዋለሁ ብሎ መዝገብ ላይ ሲታይ ስሙ አለ፣ ከፍሏል። የዛሬ ሳምንት ሄደ፣ አልደረሰም። ሳምንት አልደረሰም። እንዴት ነው እኔ ሕፃን እያለሁ የታዘዘው እስካሁን የማይደርሰው ልጅ ወልጄ እንኳን እዚህ ዞር በል እባክህ፣ እኛ ከዘራችን ስራ ላይ ሲያጣድፉን አንወድም። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። በአዋቂዎች ሲተወኑ። እነኚህ ሁለት ወጣቶች ፈለቀ አበበና እንዳለ ጌታ ከበደ የስብሐትን ሥራና ስብዕና እንዲህ አሳምረው ሲያስደምሙን ከትልልቆቹ መካከል ትልልቅ በደል የፈጸሙባቸውን ሁለት ተዋናዮች አስታወስኩ። ትውስታዬ የአዋቂ አእምሮና የሕፃን ልብ ያላቸው ደራሲዎቻችን በዙሪያቸው ባሉ ሰዎች የክፋትና የጭካኔ ሰለባ የመሆን ዕድላቸው ምን ያህል ሰፊ እንደሆነ ያሳያል። በተረፈ በስብሐት ላይ ትልልቅ በደል የፈጸሙ ሌሎች ትልልቅ ሰዎችን ባውቅም የእነኚህን ሁለት ሰዎች ግፈኛ ተውኔት ነጥዬ ያነሳሁት ክብረ ነክነቱ እጅግ ስለጎላብኝ ነው። ታሪኩን የነገረኝ ከበረሃ ጀምሮ ከነበረከት ጋር የነበረ አንድ የብአዴን ታጋይ ነው። ሰለሞን ወልደ ጊዮርጊስ ይባላል። ሰለሞን የስብሐት ገብረ እግዚአብሔርን ስም
አንስቶ አይጠግብም። ስብሃትን የሚያውቃቸው በአዲስ ዘመን ጋዜጣ ነው። በየሳምንቱ በእግረ መንገድ አምዳቸው ላይ የሚያቀርቡት መጣጥፍ ቋሚ ተከታታይ ነው። አንድ ቀን በመሥሪያ ቤታችን የመዝናኛ ክበብ ውስጥ አበባ ደጌ ከምትባል የብአዴን ታጋይ ጋር ቁጭ ብያለሁ። ብዙም ሳናወራ ሰለሞን መጣና ተቀላቀለን። እሱን ጨምረን እያወራን ሳለ ዐይኖቹን በክበቡ በር በኩል ጣል አደረገና ይሁዶች አለ። ይሁዶቹን ፍለጋ የሰለሞንን ዐይኖች ተከትዬ ወደ ውጭ ሳማትር 2 የማውቃቸው የፕሬስ ጋዜጠኞች ወደ ቢሮአችን ሕንፃ የሚወስደውን መንገድ ተያይዘውታል። አንዱ ከበረሃ ጋዜጠኝነት ወደ ከተማ ሹምነት የተቀየረ ነው። ሁለተኛው ደግሞ እዚሁ አዲስ አበባ የኖረ ነባር ጋዜጠኛ ነው። አልፎ አልፎ እየተጠሩ ወደ እኛ ግቢ እንደሚመጡ አውቃለሁ። አብዛኛውን ጊዜ የሚገናኙት ከበረከት ጋር ነው። ሁለቱም ስነ ጽሑፍ ይወዳሉ። ከዚህ የተነሳ ከእኔም ጋር ወዳጆች ነን። እስከማቀው ድረስ ለስብሃት ገብረ እግዚአብሔር ልዩ አክብሮትም ቅርበትም አላቸው። ዝርዝር ይሁዳነታቸውን የሰማሁት ግን ያን ዕለት ነው። ሰለሞን በከፍተኛ ቁጣ ተሞልቶ እኔ እዚያ መሥሪያ ቤት ከመቀጠሬ በፊት የሆነውን ተረከልኝ። ከዕለታት አንድ ቀን በረከት ስምዖን አንድ ንድፈ ሐሳብ ቀረበለት። ንድፈ ሐሳቡ በአብዛኛው የመዝናኛ ባሕሪ የሆነ መጽሔት ማዘጋጀትን ይመለከታል። ንድፈ ሐሳቡን ያዘጋጀው ከሁለቱ ጋዜጠኞች አንዱ ነው። በመጀመሪያው የመጽሔቱ ኮሚቴ ውስጥ ስብሃት ገብረ እግዚአብሔር ተካተዋል። ነባሩ የብአዴን ጋዜጠኛ ደራሲ ፀሐዬ መሰለም ነበረበት። እነኚህ 2 ጋዜጠኞች በረከት ስምዖን ቢሮ ተጠሩ። በረከት የመጽሔቱ አለቃ ከድርጅቱ ራቅ ያለ ሲቪል ሰው እንዲሆን ፈለገ። የዚህ መጽሔት ዋና አዘጋጅ መሆን ያለበት ስብሃት ገብረ እግዚአብሔር ነው አለ። የመጽሔቱን ንድፈ ሐሳብ ያመነጨው ጋዜጠኛ ይህን የበረከት ውሳኔ ሲሰማ መብረቅ የወረደበት መሰለ። የዋና አዘጋጅነቱን ስፍራ እጅግ በጣም ፈልጎት ነበር። ይህን ፍላጎቱን ዋጥ አድርጎ ስብሃት እንኳ አይሆንም አለ። ለምን አለው በረከት። መጠጥ ስለሚወድ ኃላፊነቱን በትክክል ሊወጣ አይችልም አለ ሰውየው። በዚህ ጥቆማ መሰል ስም ማጥፋት አልተበገረም። እኔ የማውቀው የጋዜጣ አምዱን በየሳምንቱ ሳያስተጓጉል እንደሚጽፍ ነው። መጠጡ ሥራውን እስካልበደረ ድረስ ችግር የለውም፣ ነገ 8 ሰዓት ላይ ይዛችሁልኝ ነው ብሎ ኩም አደረጋቸው። የውሃ ነገር አንስተው የስብሃትን እህል ውሃ ለማበላሸት ያደረጉት የመጀመሪያ ሙከራ ባይሳካላቸውም በማግስቱ ማልደው ተነሱ። በረከት ስብሃትን ይዛችሁ ነው ያለው ከሰዓት ቢሆንም 2ቱ ጋዜጠኞች ተረት ሰፈር ከሚገኘው የጋሽ ስብሃት ቤት ማልደው ደረሱ። ስብሃትን ቀሰቀሱ። ይዘዋቸው ወጡ። ቁርስ ጋበዟቸው። አልኮል ቀዱላቸው። ግማሽ ቀን ሙሉ ሲያጠጧቸው ዋሉ። በአልኮል ብቻ ሳይሆን በአደንዛዥ ዕጽም አስክረውና ናላቸውን አዙረው ወደ በረከት ቢሮ አመጧቸው። በረከት ቢሮ ተደግፈው ገቡ። ተደግፈው ተቀመጡ። በረከት ሊያዋራቸው ሞከረ። እርሳቸው ግን ሐሳባቸውን በትክክል መግለጽ አልቻሉ። ምንድን ነው የምትለው በረከት ከማለት ውጭ የረባ ነገር መናገር አቃታቸው። በረከት ሁናቴያቸውን አይቶ በጣም አዘነ። በስብሃት ችሎታ ቢተማመንም ለሥራ አስኪያጅነት ወንበር አይመጥኑም ብሎ ወሰነ። ጋሽ ስብሃት እስከ ለተሞታቸው ድረስ እንዲህ ጉድ ስለ ሠሯቸው ስለ እነዚያ 2 ሰዎች መልካምነት ሲያወሩም ሲጽፉም ኖረዋል። ክፋታቸውን ግን ሳያውቁ ቀርተዋል ብዬ አላምንም። የገዛ ሙክታቸውን ከሰረቁ በኋላ ቁርስ እንብላ ብለው ዱለት ከሚጋብዟቸው ከነኚህ አይነት ሰዎች የተሻለ ፈጥኖ ደራሽ በዙሪያቸው ባይኖር እንጂ።
አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ ብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ ቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ ዓለም ነዋሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።